ደርሶባቸዋልና የኢትዮጵያን ሕዝብ እጅ ይፈልጋሉ። የምትችሉ በጸሎት የማትችሉ ደግሞ የምትችሉ ደግሞ በገንዘብ እንድትረዱት እንግዲህ ወደ ኢትዮጵያ ሕዝብ ቀርቧል። ፈጣሪ ሚስትክን ይማርልክ፣ ለአንተ ምሕረቱን ይላክልክ ማለት ነው እንፈልገው። ሰላም ጤና ይስጥልኝ። እንዴት አላችሁ የዩቲዩብ ቤተሰቦቼ? ሰላም ሰላም ብያለሁ። ፈጣሪ ሀገራችን ኢትዮጵያን ሰላም ያርግልን እያልኩኝ ለቤቴ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። ለነባሮች ደግሞ መታችሁ ስለምታበረታቱኝ ከልብ አመሰግናለሁኝ። ፈጣሪ ያክብርልኝ። ወጥቶ ከመቅረት ከድንገተኛ ሞት ፈጣሪ አምላክ ሁላችንም ይሰውረን ማለት ነውና ሞታችንንም በሀገራችን ደስታችንንም በሀገራችን ያድርግልን። በሰው ሀገር ተንከራተን ተሰቃይተን እንደው ሞታችን ህመማችን ራሱ በሀገራችን ያድርግልን ማለት ነውና ምንም ቢሆን እንግዲህ ሰሞኑን ሶሻል ሚዲያ ላይ አይታችኋል። ከ5 ቀን በፊት ነው ይሄ ጉዳይ የአብርሽ ቄራው ላይ እንግዲህ 3 ሆነው ሲሄዱ እሱ ሚስቱና ሹፌር ማለት ነው በመኪና እየሄዱ እያሉ የመኪና አደጋ ይሄ ነው የማይባል እንግዲህ ደርሶባቸው ነበረ። አብርሽም ይሄን ጉዳይ ወደ ሶሻል ሚዲያ አላወጣውም ራሴው እጨረጨራለሁ ብሎ እንግዲህ በራሱ አቅም ባለቤትንም ሲያሳክም ነበረ። እንግዲህ 4 አጥንቷ የጀርባዋ ተሰባብሮ ብረት ገብቶላት አሳክሞ ያው በሰላም ከሆስፒታል ወጥታ ነበረ። እንግዲህ ቤት ከገባች በኋላ ሌሊት ላይ ደግሞ የኩላሊት ኢንፌክሽን ተብሎ በኮማ ውስጥ እንደምትገኝና በጣም ብዙ ዶላር ብር ስለጠየቋቸው ይሄ ደግሞ ከአቅሙ በላይ ስለሆነበት አሁን የኢትዮጵያን ሕዝብ ላስቸግር ነው ብሏል። ያው ለተስፍሽ ነበረ ይሄ መረጃ የተላከለት። ተስፍሽም እንግዲህ ሶሻል ሚዲያ ላይ ቲክቶክ ላይ አቅቶታል ማለት ነው። ሁላችንም እንግዲህ ልንረዳው የምንችል በገንዘብም የማንችል ደግሞ በጸሎትም በዱዓም ልንረዳው ይገባል። ይሄ ወንድማችን እኛ ሶሻል ሚዲያ ላይ የምናውቀው ለብዙ እህቶች ለተጎዱ ድምፅ ሲሆን ለተቸገሩ ድምፅ ሲሆን ሲረዳ ነውና እንግዲህ ሶሻል ሚዲያ ላይ ወጥቶ እርዱኝ ብሎ እስከ ዛሬ ሰምቼው አላቅም። እውነት ስለሆነ ቤይሩት ላይም ችግር የደረሰባቸውን እንግዲህ ሁሉም አብርሽ ቄራው አለ ለሱ ደውለት ለሱ መልእክት አስተላልፉልኝ ነው የሚሉትና አሁን ላይ እንግዲህ ባለቤቱ ያው ኮማ ውስጥ እንደምትገኝ ሁሉም ነገር ከአቅሙ በላይ እንደሆነ ስላልቻለ ደግሞ ያው አረብ ሀገር ያለን እናውቀዋለን። የአረብ ሀገር ብር አይበረክትም። ለዚያውም ትዳር ይዛችሁ እንግዲህ ስትኖሩ ምን ያህል ወጪ እንዳለው ይታወቃል ማለት ነው። እና ይሄ ክፉ እንግዲህ መንፈስ ክፉ መንፈስ ነው። እኔ የምለው የመኪና አደጋ እውነት ለጠላትም እንኳን ለምታውቁት በሶሻል ሚዲያ ለጠላትም አይስጥ ነው የምለው። እኔ በጣም እንግዲህ ሰሞን ራሱ አይታችሁ ከሆነ ኢትዮጵያ ውስጥ በጣም ብዙ የመኪና አደጋ ነው እየደረሰ ያለው እና ፈጣሪ ከመኪና አደጋ ከድንገተኛ ሞት ሁላችንም ይሰውረን፣ እውነት ይጠብቀን። ከባድ ነው እንግዲህ 4 አጥንቷ በሙሉ ተሰባብሮ አሳክሟት ነበረ። አሁን ከአቅሙ በላይ ስለሆነ ያው አሁን ደግሞ ኮማ ውስጥ ናት። በጣም ብዙ ገንዘብ ነው የተጠየቀው። እሱም እንግዲህ እንደተጎዳ ነው። እሷ ብቻ አይደለችም። እሱም ፊቱና የቀኝ አይኑ በጣም ጉዳት ደርሶበታል ብሏል ተስፍሽ። ያው እንግዲህ ሁለቱም ላይ ነው የመኪና አደጋው የደረሰው። ግን በጣም ከባዱ እንግዲህ አሁን ኮማ ውስጥ ያስገባት የሚስቱ ጉዳይ ነው ማለት ነው። እንግዲህ ኮማ ውስጥ ገባች ማለት አስባችሁታል። መናገር የለም መተንፈስ የለም እና ያው ይሄ ጨዋታው በብር ነው። ፈጣሪ እውነት ምሕረቱን ይላክላት እግዚአብሔርን። በጣም ነው የሚያሳዝነው። እንግዲህ እሱም ሚስቴን አድኑልኝ፣ እኔ ኢትዮጵያን ሕዝብ የምለምነው ሚስቴን እንዲያድኑልኝ ነው። ሁሉም ነገር ከአቅሜ በላይ ነው። ተስፍሽ አስተባብርልኝ። ያለ ነው መቼም አረብ ሀገር ነው። እኔ እስከ ዛሬ የኢትዮጵያን ሕዝብ አስቸግሬ አላቅም። አሁን ግን ላስቸግር ነው፣ አታሳፍሩኝም ብሏል። እውነቱን ነው። ሁላችንም በምንችለው ልንተባበረው ይገባል። 10ም 5ም እያደረግን ማለት ነው። እንግዲህ ያው ቲክቶክ ላይም ወጥተው ሲናገሩ ነበረ። በተስፍሽ ቤት እየተሰባሰበለት ነበርና ይሄን ጉዳይ የነፍስ ጉዳይ ስለሆነ ሁላችንም ችላ ማለት የለብንም ብዬ አስባለሁኝ። እውነት ፈጣሪ ምሕረቱን ይላክላት ለባለቤቱ ማለት ነው። እኔ አብርሽ ሚስት እንዳለው ያው ዛሬ ነው ገና የሰማሁት ማለት ነው። ቢያንስ ቲክቶክ ስለሌለኝ ላልሰማ እችላለሁኝና ዩቱብ ላይ እንደዚህ ያው ሰምቼ አላቅም ማለት ነው። ፈጣሪያው ምሕረቱን እንዲልክለት በድጋሜ የኔም ጸሎት ነው። እንግዲህ ሁላችንም 10ም 5ም እያን
ልንተባበረው ይገባል ባይነኝ። ነግ በኔ ነው፣ ነግ በኔ ነው ማለት ነው። ማንም የመኪና አደጋ ይደርስብኛል ወጥቼ እቀራለሁ ወይ ደግሞ ሌላ አደጋ ይደርስብኛል በሰው ሀገር እሞታለሁ ብለን አይደለም ስደትም ስንወጣ ማለት ነው። ነጋችንን አልመን የተሻለ ነገር ለማግኘት ነው እና እነሱም እንግዲህ ወደሚሄዱበት ፕሮግራማቸው የመኪና አደጋ ይደርስብናል ዛሬ ስለሚደርስብን አንሄድም ብለው ቤታቸው ክትት አላሉም ማለት ነው። ይሄንን አደጋ ይመጣብናል፣ በአደጋ ነው እንደዚህ ነገር የምትሆኑት የሚያውቀው አንድ ፈጣሪያችን ብቻ ስለሆነ ነው እና እኛ የፈጣሪ በጎች ነን። እንግዲህ የእኛ ጠባቂ ፈጣሪያችን ነው። ስለዚህ እነሱም እንግዲህ በሰላም ነበረ ከቤታቸው የወጡት የራሳቸውን ፕሮግራም ላካሄዱ። ያው የመኪና አደጋ ደርሶባቸዋል። እሱም እንግዲህ ደብቆ ነበረ ወደ ሶሻል ሚዲያ ያለማውጣት ቀላል ከሆነ በራሱ ለመጋፈጥ ማለት ነው። ግን በሚችለው እንግዲህ በራሱ ተጋፍጧል። እንግዲህ 5 ቀን 4 ቀን ሆስፒታል ያው በዛኛው ወገን ያለውም እንግዲህ ከቨር አርጎላቸው እንግዲህ ብረት ሁሉ ገብቶላት ባለቤቱ 4 አጥንቶቿ እንግዲህ ተሰባብረው ነበረ። በዛ ገብታለች። ወደ ተገባች በኋላ እንግዲህ የኩላሊት ኢንፌክሽን ተብላ በአስቸኳይ ደግሞ ኢሚግሬሽን ገብታ ያው ኮማ ውስጥ ነች ብሏል። ይሄ ደግሞ ኮማ ውስጥ ማለት ከባድ ጉዳይ ቢሆን ነው እንጂ ዝም ብሎ ኮማ ውስጥ እንደማይገባ ሁላችንም እናውቀዋለን። አሁንም ፈጣሪ እንግዲህ እንዲደርስለት የአብርሽ የቄራው ወንድማችን አንተንም ምሕረቱን ይላክልክ፣ አይንክንም ደግሞ እውነት የውሻ ቁስል ያርግላችሁ ነው የምለው። እንግዲህ አይን አስቡት፣ በመኪና አደጋ ጭራሽ አይንን የሚያክል ነገር እንግዲህ ተጎድቷል። እዛ ጋር እንግዲህ 2 ጉዳት ነው የደረሰበት። እንግዲህ የራሱን ህመም ትቶ ለሚስቱ ነው እየተሯሯጠ ያለው። ሚስቴን አድኑልኝ ያለው እኔን አሳክሙኝ እንኳን አይደለም ያለው ማለት ነው። እና አሁን ለሚስቱ እንግዲህ ለትዳር አጋሩ ነገ ልጆቼ እናት ትሆናለች ብሎ ለጓጓላት እንግዲህ ነው የኢትዮጵያን ሕዝብ እየጠየቀ ያለው ማለት ነው። እሱም እንግዲህ የቀኝ ፊቱ ጉዳት እንደደረሰበትና አይኑ ነው ብሏል። እንግዲህ የአይን ይማር ማለት እፈልጋለሁኝ። እንግዲህ ሚስት ክንድና ተኮማ ውስጥ ወጥታ የኢትዮጵያን ሕዝብ አንተ የምታመሰግንበት ፈጣሪክን ደግሞ ሞትን አሳይቶ እንደገና ደግሞ ወደ ምህረት ስላመጣክ ፈጣሪያችሁን የምታመሰግኑበት ቀን ቅርብ እንደሚሆን ተስፋ አደርጋለሁኝ። ፈጣሪ ሁለታችሁንም ጨርሶ ይማራችሁ፣ ምህረቱን ይላክላችሁ ነው የምለው። እኔ በበኩሌ የራሴ የተሰማኝን ስሜት በጣም ነው የሚያሳዝነው። ማንም የመኪና አደጋ በእውነት እኔ እንጃ ከባድ ነው ማለት ነው እና ምን እንደሚባል ራሱ ይከብዳል። ፈጣሪ ማረው። ሁላችንም በምንችለው በጸሎትም በዱአም በገንዘብም ወንድማችንን ልንረዳው ሚስቱም ታክማ እንድትድንለት ጸሎት ልናረግላቸው ይገባል። ነግበኔ ነው። ነገ በእኛ ላይ ምን እንደሚደርስብን አናቅም። እዚህ አረብ ሀገር ላይ ያለን ደግሞ እርስ በራሳችን ታልተረዳዳን ነገ መጥቶ የሚረዳን ሰው የለም። ይሄ ወንድማችን እንግዲህ ብዙ ሰውን ሲረዳ ነው የማውቀው። እኔ እስከ ዛሬ ሰውን ወጥቶ ሲያስቸግር አይቸው አላቅም ማለት ነው። እና አሁን ግን ግድና ግድ ሲሆን የኢትዮጵያን ሕዝብ ማስቸገር አይቀርም። የኢትዮጵያ ሕዝብ ደግሞ አያሳፍርም ማለት ነው። ሰጪ ነው፣ እውነቴን ነው፣ ሰጪ ነው እና እንኳን ለሱ ለሌላውም ይሰጣል። እንኳን ለሶሻል ሚዲያ ላይ ለሚታወቀው ለሰዎች ሲረዳ የነበረ አሁን ላይ ዝም አይሉትም ብዬ አስባለሁ። ለራሳቸው የደረሰላቸው ያስተባብራሉ ብዬ ተስፋ አለኝ። እንግዲህ ሁላችሁንም በቻላችሁት መጠን እንግዲህ አሁን ተረጂው በየቦታው ኢትዮጵያ ውስጥ ለቤተሰብ ይረዳል፣ ለብዙ ነገር ይረዳልና ሁሉም ረጂ ነው። ተርፎት አይደለም ካለን ላይ እንግዲህ መስጠት 10 ታለን 5 መስጠት ግድ ይለናል። ያው ነገ ነግበኔ ነው። አሁን ከሰዓት በኋላ ከደቂቃ